chicken እንዴት የሚያምር ሆኖ እንደወጣ ልነግራችሁ አልችልም። መጀመሪያ ቺክኔን ለማጠብ ቤኪንግ ፓውደር አንድ የሾርባ ማንኪያ የሚሆን አድርጌ ከዛ ቪኔጋር በደንብ ከቨር እንዲያደርግላችሁ ቺክኑን ውሃ በደንብ ታደርጉበታላችሁ ለ5 ደቂቃ ትታችሁት ከዛ ለ5 ደቂቃ እኔ የተጠቀምኩት ቺክን ብሬስት እና ዊንግስ ነው። የፈለጋችሁትን አይነት ቺክን መጠቀም ትችላላችሁ። ታይ ብሬስት ብቻ እኔ ሁለቱ ስለነበረኝ ዊንግሷን መጠቀም ስለፈለኩኝ ነው። ለዛ ነው አያችሁት ውሃው እንዴት እንደቆሸሸ። ቺክኑ በደንብ አድርጎ ነው የሚያወጣል። ውሃው ኦሬዲ ቆሽሿል። አያችሁት በደንብ አድርጎ ነው ደግሞ የሚያወጣል። እንደዚህ አድርጋችሁ ካረጋችሁት በደንብ አድርጌ አንድ ሁለት ያርጌ በደንብ አድርጌ አጥቤዋለሁኝ። እንደዚህ አድርገን ድርቅ እናደርገውና መጀመሪያ የተጠቀምኩትኝ 2 ማንኪያ የሾርባ ማንኪያ በርበሬ፣ 1 ማንኪያ ጦስኝ፣ 1 ማንኪያ ደግሞ ሮዝመሪን፣ ጋርሊክ ፓውደር፣ ሶልት፣ ፔፐር አድርጋችሁ እንደ ቺክናችሁ ብዛት ማለት ነው። እኔ ጋርሊክ ደግሞ ከፈለጋችሁ ምንድነው ፍሬሽ ጋርሊክ መጠቀም ይቻላል። እነሱን አድርጋችሁ ኦሊቭ ኦይል ከዛ ታረጋላችሁ። ኦሊቭ ኦይል 1-2 የሾርባ ማንኪያ የሚሆን ታረጋላችሁ። ከዛ እነሱን በደንብ አድርገን ሚክስ እናደርገዋለን። በርበሬውም ሁሉ ነገሮቹ በደንብ እንዲዋሃዱልን በደንብ ሚክስ አድርገን ከዛ ሰዓት ካላችሁ ለ1 ሰዓትም ለ2 ሰዓትም ብታረጉት ቆንጆ ነው። እኔ ግን ብዙ ሰዓት ስለሌለኝ 30 ደቂቃ ነው ማረገው ማለት ነው። በጣም የሚጣፍጥ ቆንጆ እናደርገዋለን ማለት ነው። ከበር አድርገን ከዛ ፍሪጅ ላይ ለ30 ደቂቃ እናስቀምጠውና ተመልሰን እንገናኛለን ማለት ነው። ድንች ስለሚያስፈልገን ድንች ደግሞ ልጬ አዘጋጅቻለሁ። እዚህ ላይ ግን ኦቨናችንን 400 ፋራናይት አድርገን መጀመሪያ ድንቻችን በጣም እንዲበስል እሱ ለ25 ደቂቃ በ400 ፋራናይት ወይም በ250 ዲግሪ እናስገባዋለን ፍሪጅ ላይ 25 ደቂቃ ማለት ነው። ለምክንያቱም ድንቻችንና ዶሮአችን አሪፍ መብሰል ስላለበት ድንች ትንሽ ጊዜ ስለሚፈጅ ለመብሰል ማለት ነው። ድንቻችንን ሲዝን እናደርገዋለን በብላክ ፔፐር፣ ሶልት እና ትንሽ ደግሞ ሮዝመሪን እና ኦሊቭ ኦይል አድርገን በደንብ ሚክስ አድርገን እናስገባዋለን። እንትኖቹን ሬሲፒዎቹን ላይ የተጠቀምኳቸውን ነገሮች ከታች ዲስክሪፕሽኑ ላይ ስለምጽፈው ከዛ ማየት ትችላላችሁ ማለት ነው። መጥበሻችን አግለን ኦሊቭ ኦይል እናረግና መጥበሻችን አግላለን። ሶስት ደቂቃ ነው የምታረጉት። የምንፈልገው ብራውን እንዲሆንልን ነው እንጂ እንዲበስል አይደለም። መብሰሉን ኦቨን ላይ ነው የምንጨርሰው። ግን ብራውን እና ቆንጆ ከለር ይዞልን የሚያምር እንዲሆንልን
ቺክናችንን እንዳወጣን ደግሞ ልክ ቺክናችንን ባወጣንበት መጥበሻ የገበታ ቅቤ ሚሆን 2 ማንኪያ የሾርባ ማንኪያ ሚሆንና እንዲሁም ደግሞ ጋርሊክ ፍሬሽ ጋርሊክ ማለት ነው የተፈጨ ጋርሊክ እሱን እንጠቀማለን። እነሱን እናቀልጣለን። መጀመሪያ እዛው በተጠቀምንበት ነው ቺክኑን በጠበስንበት ማለት ነው። ለምን የቺክኑ ፍሌቨር ስለምንፈልግ አሁን ደግሞ ፍርኖ ዱቄት የሚሆን በደንብ እንዳታበዙት። ለምን ብዙ ፍራም መሆን የለበትኝም። ስለዚህ ትንሽ የሚሆን ላይክ ወደ 2 ሾርባ ማንኪያ ወደ 3 ሾርባ ማንኪያ የሚሆን ሶስ ልንሰራ ስለሆነ እሱኛውን እንጠቀማለን። እንዳይጓጉልባችሁ እንደዚህ እንደኔ እንትኑ ተጠቀሙ። ዊስኪውን አትጠቀሙት። ብዙ ጊዜ መጠቀም ይቻላል። እሱም እንዳይጓጉልባችሁ የተመቻችሁትና እኔ ግን ብዙ ጊዜ የምጠቀመው ይሄኛውን ማማሲያ ነው። ከዛ ወተት ያደረጋችሁ እኔ ክሬምም ከፈለጋችሁ ክሬም መጠቀም ይቻላል። እኔ ግን ብዙ ጊዜ ሰራ በወተት ነው የምሰራው። ደግሞ እንትን ዱቄቱ ደግሞ ይሄ ዱቄት እንዳይልባችሁ ትንሽ ያረጋችሁ መጀመሪያ በአንድ ወተቱን አታደርጉትኝ። በደንብ ይሄ የዱቄቱ ፍሌቨር እንዲጠፋላችሁ ወተቱን ቀስቀስ ያላችሁ ያቀጠናችሁ ቀጭን መሆን አለበት። ያው ዱቄት ስለሆነ ወፍራም ነው የሚሆነው። እንዳይጓጉልባችሁ እያደረጋችሁ ሶሱን ቆንጆ አድርጎ መጨረስ ይቻላል ማለት ነው። ማጂ አንድ አረግበታለሁ። ከዛ ደግሞ ለሲዝኒንግ ትንሽ ታይም ወይም ጦስኝ አርገን የማይፈልግም ይሁን አሪፍ አለ። በጣም ትንሽዬ ቺዝ ጨምርበታለን አሪፍ እንዲያደርግልን ቺዝ። አሁን ሁሉም ሬዲ ነው። አሪፍ ሆኖልኛል ሶሴ። አርገን ሶሳችንን ቺክን ላይ እናረጋዋለን ማለት ነው። ግልን ቺዝ ነሰንስባታል በጣም ትንሽ። ከዛ በቃ ለኦቨን በ400 ፋራናይት ለ30 ደቂቃ ወይም ለ25 ደቂቃ እንደ ኦቨናችሁ ቺክን ሬዲ እስከሚሆን ድረስ እናበስለዋለን ማለት ነው። ከቨር አላረገውም፣ እንደዚህ ነው ማስገባው። ቺክን እንዴት የሚያምር እንደወጣ ልነግራችሁ አልችልም። እንዴት እንደሚያምር በቃ ሬስቶራንት ምናምን ሄዳችሁ መብላት መክፈል አይጠበቅባችሁ። በጣም ነው የሚያምረው። ሶ ክሬሙን አያችሁት? በጣም ነው የሚያምረው። እዚህ አድርገን so beautiful, so healthy. Please like and subscribe.